ገንዘብን ለመገንዘብ ከፋይናንስ ባለሙያው አቶ አብዱል ቃዲር ኑረዲን ጋር በክፍል 1 የነበረን ንግግር በዚህ ሳምንትም ይቀጥላል። በክፍል 2 ቆይታችን ዲጂታል ገንዘብንና ከዶላር እስራት ነፃ የመውጣት ሙከራ ወይም ዲዶላራይዜሽንን ተነጋግረንበታል። የልቦናው ቅር ፕሮግራም ስፖንሰር ኢትዮ ቴሌኮም። ያሻውት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። አሁን ገንዘብ እንዲህ መሆኑን ማወቅ ለምሳሌ ቅድም መግቢያም ላይ እንዳነሳው በካሪኩለም የምንማረው የገንዘብ ትርጉም ሌላ ህይወት ውስጥ ደግሞ እውነተኛው ዓለም ላይ ያለው ገንዘብ የሚሰራበት መንገድ ደግሞ ሌላ ነው እያልክ ነበርና አሁንም እንደምናነሳቸው አንዳንድ ነገሮች እንደዛ ነው ተብሎ በማይጠበቁበት መንገድ ነው ትርጉማቸው ያለውና ይሄንን ማወቅ ለአንድ ሰው ምን ይጠቅመዋል? ገንዘብ እንዲያገኝ ያደርገዋል? ያው ለምሳሌ ይሄንን የገንዘብ ስርዓት እና መንገድ መረዳቴና ማወቄ ለኔ ገንዘብ እንዳገኝ ያግዘኛል? በጣም ምርጥ ጥያቄ ነው። ምናልባት የመጽሐፉም ሜን ቶፒኩ ይሄ እንደ ዋና እንትኑ በቃ ሰው ምንድነው ሀብታም ለመሆን ወይ ይሄን ማወቁ ሀብታም ያደርገዋል ወይ? ዛሬ ዝም ብለን አነቃቂ ነገር ሰምተን ብንወጣ ጎበዝ ሰራተኛ ልንሆን እንችላለን። ጎበዝ ሰራተኛ መሆን ግን ሀብታም ያደርጋል። የሚገርም ሰው ጨርሳችሁ ስሙ። እሺ ታዲያ ስንፍና እንዳይል ማለት ነው። ጎበዝ ተማሪ መሆን ሀብታም ያደርጋል ሲስተሙ ላይ ማለት ነው። ሲስተሙን እስካላወቅን ድረስ ማለት ነው። ጥሩ ነው ጎበዝ ተማሪ ሆን በምንም ነገር ጉብዝና መጥፎ ነገር እኮ አይደለም። ትጉህ ሰራተኛ መሆን መጥፎ ነገር እኮ አይደለም። ሲስተሙን ግን ካላወቀ በአጭር በቀላል ምሳሌ ምን ላስረዳሽ መሰለሽ? እንደውም እዚህ ጋር በቃ ይሄ ኖው ዘ ሲስተም ነው። ቀድመህ ምንም ነገር ከማወቅህ በፊት ቀድመህ ሲስተሙን ወቅ። እኔ አሁን እንደ መውጫ መንገድ ላይ ያስቀመጥኩት አንዱ እያንዳንዱ ሰው ከአራተኛ ክፍል ጀምሮ ይሄን ሲስተም ማወቅ አለበት። ለምን አሁን ዓለምን የሚመሩ ሰዎች ካሪኩለማቸው እንደዛ ስለሆነ ነው። ከ10 ዓመት ልጅ ጀምሮ ሲስተሙን ያስተምሩታል። አሁን ኢኮኖሚክስ የምንማረው በተለይ ከኤፍቢ ወይንም ከቢዝነስ ኢኮኖሚክስ ውጪ ያለ ሰው እንደ ኮመን ኮርስ ነው የሚማረው። የነዛ አሁን ዓለምን የሚመሩ ሰዎች ካሪኩለማቸው ሌላ ነው። በእንግሊዝኛ ስለምንማር የእንግሊዝ ካሪኩለም ይመስለናል። እንግሊዝ ካሪኩለም ሌላ ነው፣ እንግሊዝኛ ካሪኩለም ሌላ ነው። ስለዚህ ይሄን ማወቁ ምን መሰለሽ የሚጠቅመው ይሄን ማወቁ እንደ አንድ ሰብጀክት ምሳሌ አሁን ይሄ በካሪኩለም የምንማረው በትምህርት ቤት በስርዓተ ትምህርት የምንማረው ትምህርት እንደ አንድ የግድ ስለማንበብ መጻፍ ስለሚያስተምር ምናልባት የሆነ ፐርሰንት ያህል ሩቡን ቢሸፍንልን ለእውቀታችን ሩቡ እዛ ጋር ብናገኝ ትምህርት ቤት እስከ ማስተርስ ድረስ ብንደርስ ማለት ነው ሩቡን ሊሰጠን ይችላል። እሺ ግማሽም እንበለው። ከዛ የልምድ ትምህርት አለ። ሁለተኛ ትምህርት የልምድ ትምህርት አለ። በልምድ ማወቅ ቢሮ ገብተን የምንሰራውና በቲዮሪ እኮ ዩኒቨርሲቲ የተማርነው ምንድነው ነው የሚባለው? ኢንጂነር ነው ስራ የሚያሰራው በሌላ በሆነ በግንበኛ ሊሆን ይችላል። ልክ እንዲህ አይነት ስለዚህ የልምድ ትምህርት ያስፈልጋል። ሶስተኛው የፋይናንስ ትምህርት ያስፈልጋል። ይሄን ዕውቀት ማወቅ አለበት። ለምን በቀላል ባጭር ምሳሌ አንቺ ሁሉንም በቃ ከደሞዝሽ ላይ ከፍለሽ ሙሉ ጨርሰሽ 100,000 ብር እጅሽ ላይ ቢገባ በወርም በአመት እጅሽ ላይ ቢገባ ካስቀመጥሽውም ግሽበት አለው 20% ይበላዋል። 20% ነው ብንል ኢትዮጵያ ለረጅም ዓመት 20% ሆኖ ስለሄደ ስለዚህ ከ100,000 ብሩ ላይ በአመት 20,000 ብሩ ያንቺ አይደለም። አይ በቃ ልብላበት ወጪ ላድርገው ካልሽ 15% ቫት አለብሽ። ስለዚህ በሁለቱም መሄዳችን ስለዚህ ባንክም ካስቀመጥሽው 20% ይጋሽባል። 7% ኢንተረስት ብታገኝ 13% ግሽበት አለ። አይ ዕቃ ልግዛበት የሆነ ለቤት የሆነ ዕቃ ልግዛበትም ብትይ 15% ቫት አለ እንደ ተጠቃሚ ማለት። ስለዚህ በሁለቱም ሳይድ ምን ያርገው ታዲያ? በሁለቱም ሳይድ ምን አይሆንም እየተበላ ነው ማለት ነው። ስለዚህ ሰው ምን ያድርግ?
ይህን ሲስተሙን ካወቀ ያለንበት ሲስተም ገንዘብ የለም የሚለውን ማወቅ አለበት። ገንዘብ የለም ከጠፋ 80 ዓመት አልፎታል። ስለዚህ መገበያያ ነው ያለው፣ ፊያት ነው ያለው፣ ሁን ተብሎ የሚሆን ማለት ነው ያለው። ስለዚህ ያለው ሲስተማችን ምንድነው? የክሬዲት ሲስተም ነው። ስለዚህ ክሬዲትን ሳይፈራ ምን ማድረግ አለበት? ወደ ይሄንን ልክ መጀመሪያ እውቀቱን ካገኘ መስመሩ ያንዳንድ ሰው ያለበት ዙሪያው ላይ ያለውን ነገር እየተጠቀመ እንትን ያደርጋል። ማን ነው ከድህነት መውጣት ይችላል። ይሄ ግድ መቼም ለሁሉም ነገር እንደው ትምህርት አንዳንድ እንደው ሰሞኑን ምን ሰማዋለ ትምህርትን ማጣጣል አለ አይደለም። ትምህርት አይጠቅምም እንኳን ለማለት ምን ይፈልጋል? መማር ያስፈልጋል እኮ መማር ያስፈልጋል። ምንም ነገር የሚቀየረው ግን በእውቀት እውቀቱን ቀድሞ ከያዘ የፋይናንስ ሲስተሙን ካወቀ ምን ይሆናል? ያኔ መፍትሄውን ማሰብ ይችላል። ለምን በየጊዜው እየተቀያየረም ስለሚሄድ ከድህነት ለመውጣት ስለዚህ ሲስተሙ ምን ሪኳየር ያደርጋል ብሎ ነው የሚጠይቀው። ሲስተሙን ካወቀ ምንድነው ግን ሪኳየር እያደረገ ያለው ይላል። ስለዚህ ባንክ ሲኬድ ስለዚህ ባንኮች በሙሉ የሰው ሁሉ ኪስ በሙሉ ያለው ባንክ ውስጥ ነው። እጅ ላይ መያዝ የሚቻለው ማክሲመም 100 ሺህ ብር ነው። በብሔራዊ ባንክ አዋጅ መሰረት ማክሲመም መያዝ የሚቻለው 100 ሺህ ብር፣ ከ100 ሺህ ብር በላይ ከያዝሽ ቅጣት አለ፣ ሊወርስም ይችላል፣ ቅጣትም አለ። ስለዚህ ከዛ ውጭ ያለው እኮ ባንክ ነው የሚቀመጠው። ስለዚህ እኔ አሁን ለ20 ዓመት ብትቆጥቢ ለ20 ዓመት ቆጥበሽ ከዛ አበድሩኝ ብትያቸው 20 ዓመት የኔ ብር ተጠቅማችኋል አሁን አበድሩኝ ብትያቸው ንግድ ፍቃድ አለሽ ወይ ይሉሻል። ተቀጣሪ ከሆንሽ ንግድ ፍቃድ የለም አይደል? ምን ልታረጊው ነው የምትባለው? አበድሩኝ ብትይ አይ ስራ ልሰራበት ነው የምትሰሪውን ነገር እስቲ እንየው ነው የምትባለው። እንየው ንግድ ፍቃድ አውጪ። ንግድ ፍቃድ ወጣሽ በምን ይታይ? ምናልባት በፕሮፖዛል ሊሆን ይችላል፣ ላያሳመን ይችላል። ያው ይቀበላሉ እንደ አንድ ፕሮፖዛል። ግን ቢያንስ 6 ወር መነገድሽ መታየት አለበት። ቢያንስ 6 ወር 1 ዓመት ድረስ ነግደሽ ንግድ እንደምትቺ። ለምን የወጣው ገንዘብ የህዝብ ገንዘብ ስለሆነ የቁጠባ ገንዘቦች ስለሆኑ ያ የህዝብ ገንዘብ ለአንድ ሰው ለተበዳሪ ሲሰጠው መመለስ መቻል ስላለበት እንዴት ነው ይሰራል ወይ ይችላል ወይ? ሲስተሙን ካወቀ ይጠቅመዋል ነው ይላልሽኝ ማለትና ስለዚህ ሲስተም ስለዚህ ገንዘብ በሙሉ እኮ ገንዘብ የምንለው ነገር ያለው ባንክ ውስጥ ነው። በነገርሽ ላይ ያው ባንክም ውስጥ ገንዘብ የለም። ባንክ ውስጥ እኮ ገንዘብ የለም። ብሔራዊ ባንክም ውስጥ የለም። ባዶ ቁጥር ኡፍ ብሎ ጽፎታል። ንግድ ባንክም ውስጥ የለም። ክሬዲት ነው ያለው። ገንዘቡ የት ነው ያለው? ገንዘቡ የት ነው ያለው ነው አሁን ጥያቄው። የሁሉም ሰው ጥያቄ መሆን አለበት። እሺ ገንዘብ የት ነው ያለው ሲባል ንብረት ላይ ነው ያለው። ቤት፣ መኪና፣ ወርቅ፣ ስንዴ፣ ማዕድን፣ ከብት ገንዘብ የሚባለው እሱ። እኛ ገንዘብ ብለን የምንለው ባዶ ቁጥሩን ነው። ሪል ገንዘቡ ግን ከብት ነው፣ ግመል ነው። ግመል፣ ከብት፣ እንስሳ ያለው ገበሬ ተብሎ ሀብታሙ ድሃ ተብሎ ተይዟል። ድሃው ሀብታም ተብሎ ነው የተያዘው። እና ስለዚህ ገንዘቡ ባንክም ከሌለ እኛ ኪስ ውስጥ ሊኖር አይችልም። ባንክ ውስጥ ያለው ምንድን ነው? ሰርቨር ነው ያለው። የዱቤ መመዝገቢያ ከብሔራዊ ባንክ ቅድም የተቀበልሽ 100 ሺህ ብር ንግድ ባንክ ገብቷል። ያ 100 ሺህ ብር የደስደስ 100 ሺህ ብር አለብኝ፣ አብዱልቃድር 90 ሺህ ብር አለብኝ ብሎ ነው የሚመዘገበው። አለብኝ ይሄ ነው ጨዋታ። አለብኝ እሱ ነው አይኦዩ ነው የሚመዘገበው። አይኦዩ ያንተ አለብኝ ዕዳ አለብኝ ያንተ ውለታ አለብኝ ነው ውለታ እሱ ነው የሚመዘገበው ሰርቨር ላይ ሙሉ። የዓለም ባንክ እንትን ቢል ሰርቨሩ ጎግል ላይ ካለ የሆነ ሀገር ላይ ካለ መዝገብሽ ነው ያለው። ቴሌብር ላይ ምን እንትን ምለው ቁጥር በቃ እሱ ነች። ሰርቨር ነው ያለው ገንዘብ ውስጥ። ሰርቨር ሳይሆን ገንዘብ ምን ሆነ ማለት ነው? ዳታ ሆነ ማለት መረጃ ብቻ ነው ገንዘብ። ገንዘቡ የት ነው ያለው ከተባለ ገንዘቡ ንብረት ላይ ነው ያለው። ስለዚህ እኛ ገንዘብ አለ ብለንም መሳሳት የለብንም። የተሳሳተ አመለካከትም ይዘን ድሃ መሆን የለብንም። ገንዘብ ሆኖ እያገለገለ ያለው ክሬዲት ነው። ስለዚህ ክሬዲትን ካወቀን የክሬዲት ባህሪን እናውቃለን። ክሬዲትን ዱቤን ዕዳን ካወቀን የዕዳ ባህሪው ምንድን ነው? እኛ ዕዳ ያለበት ሰው ይሳቀቃል አይደለም? በዚህኛው ሲስተም ዕዳ ያለበት ሰው ነው ጉልበት ያለው። ስለዚህ ምን ይሁን እሱ ጉልበት ለማምጣት ማድረግ አለበት። ሪኳየርመንቱ ምንድነው ብሎ ማወቅ አለበት። ሲስተሙ ምንድነው ሪኳየር እያደረገ ያለው? አትሊስት 2 ነገር ሪኳየር ያደርጋል ይፈልጋል። 2 ነገር ምን? ትርፋማ ንግድና ለሚበደሩት ነገር ማስያዣ ዋስትና 2 ነገር ሪኳየር ያደርጋል። ስለዚህ
ማስያዣ ዋስትና የሚባለው ምንድነው? እኛ የሰው ልጅ ስለሚንቀሳቀስ የማይንቀሳቀስ ንብረት ማለት ነው። ምን ቤት ማለት ነው ተሸክሞ ስለማይሄድ። ስለዚህ ዋስትናው ለአድራሻም ለምን ስለሚሆን ማለት ነው እሱን ዋስትና መኖር አለበት። ስለዚህ ይላል። ስለዚህ እዚህ ሲስተም ውስጥ ነዋሪና አኗኗሪ የሚባላል ነዋሪዎች አሉ። ነዋሪዎቹ በሰው ብር ነው የሚሰሩት፣ በራሳቸው ቤት ይገዛሉ። ኮላተራል ለምን ሲስተሙ ሪኳየር እያጠየቀ ያለው ማስያዣ ይጠይቃል። ማስያዣ ሁለተኛ ደረጃ ቤት ስለማይሸጡ ማለት ነው። ወደ መሸጥ አይገቡም ባንኮቹ። የሚፈለገው እንቅስቃሴ ስራ ፈጣሪ ነው እየተፈለገ ያለው። ስለዚህ የራሱን ብር ጨርሶ ከሌላ የሚፈልግ ሰው ነው እየተፈለገ ያለው። ክሬዲት ነው ሲስተሙ። ስለዚህ ባንኩ ብዙ ክሬዲት አለበት፣ ሰው ዕዳ አለ። የራሱ ዕዳውን ማስወገድ አለበት፣ ወደ ስራ ወደ ኢንዱስትሪ መሄድ አለበት። ስለዚህ ማን ነው ቀልጣፋ ሰው ነው የሚፈልገው? ወይ ሲስተሙ ሲያውቅ ይላል። ስለዚህ ሲስተሙ ንብረት ፈለገ አይደለ? ማን ነው ቤት ኮላተራል ይፈልጋል። ስለዚህ ኮላተራል ለመፍጠር ነው የምትሄጂው። ቀላል ነው ወይ እሱ ማድረግ? እሱ ነው አሁን መጀመሪያ ሲስተሙን ካወቀ ከዛ ምን አረኩኝ እዚህ መጽሐፉ ላይ አንድ ምንም የሥራ በቃ የጉልበት ሰራተኛ ይኖራል። ማን ሰው እሱን አንድ የጉልበት ሰራተኛ ይኖራል። እንደው ብዙም ትምህርት መጽሐፍ ማንበብም ላይችል ይችላል። ይህ ሰው ቤት አይኖረው ወይ የሲስተሙ አገልጋይ ይሆን ወይ ነው? አይደለም። ስለዚህ ሲስተሙ አገልጋይ መሆን የለበትም። እሺ ምን ያደርግ? እንደው እኔ በግምት ዝም ብዬ በ10 ዓመት ቢኖር 10 ዓመት አይበዛም። አንድ ምንም የሌለው ሰው በ10 ዓመት አንዱ ስቱዲዮ ቢኖረው አልኩኝ። ሲስተሙ ውስጥ ነዋሪ ውስጥ ነዋሪ ውስጥ ለመቀላቀል ሲስተሙ እየጠየቀ ያለው ንግድ ፍቃድ ጠየቀ። ለምንበደረው ብር ደግሞ ማስያዣ ጠየቀ። ሁለቱን ለመፍጠር አንጃውን ንግድ ፍቃድ አወጣሁኝ። አሪፍ ምርጥ ንግድ ፍቃድ አወጣሁኝ። ግን ዋስትና የሚሆን ቤት የለኝም። ባንኩ አያናገረኝ። 20 ዓመት በቆጠበም አያናገረኝ። አሪፍ ቤት አለኝ፣ ግን ደሞዝተኛ ነኝ። ካርታ ያለው ምርጥ ቤት ቪላ አለኝ፣ ግን ደሞዝተኛ ነኝ። አበድረኝ ብለው ምን ልታደርገው ነው የሚለው? ንግድ ፍቃድ አምጣ ነው የሚለው። ስለዚህ ሁለቱ ሪኳየር እንደሚያደርግ ካወቅን ምን ይሆናል? እኛ ምን ነው የምናደርገው? ለዛ እንዘጋጃለን። ምናልባት እድሜ የገፉ ሰዎች ይኖራሉ፣ ልጆቻቸውን ለዛ ያዘጋጃሉ። እነሱ አልፏቸው ቢሆን ማለት ነው ልጆቻቸው እነሱ በሄዱበት መንገድ መሄድ የለባቸው። 10 ዓመት አስቀመጥኩለት። 5ቱን ዓመት ምን ያድርግ? ያ ድሃ ወይም እንትን ሰው ምን ለመፍጠር ቤት አንድ ስቱዲዮ ይኖሩ፣ አንድ ለኮላተራል የሚሆን ማለት ነው እንዲኖረው ለማድረግ እሺ 10 ዓመት ያስኩለት። በ10 ዓመት ውጭ ሀገር ከሄደ 6 ዓመት 7 ዓመት በህጋዊ መንገድ ውጭ ሀገር ሄዶ ዶላርም የሆነ ነገር መንዙሮ አምጥቶ የተሻለ ስለሚሆን ማለት ነው። ወይ ኢትዮጵያ ውስጥ ለመስራት በ10 ዓመት ቢያዝለት በአማካኝ ገቢ ላይ ያለ አንድ ሰው ብለን እንወስደው 10 ዓመት እንያዝለት። በቃ በጀት ያድርግ 10 ዓመት። 5ቱን ዓመት ምን ያድርግ? 10 ሰዓት ይነሳ፣ ሌሊት እስከ 4 ሰዓት እስከ 5 ሰዓት ድረስ ይስራ። ኦኬ። ለምን ቆጥቦ ልቆጥበው ካለ ገንዘቡ ግሽበቱ የበላው ነው። በቃ የሚቆጠብ ገንዘብ የለው። ኢንቨስት ነው ማድረግ ያለበት ነው። ይሄ ሰውዬ ገና ለአቅም መቆጠብ አልደረሰም። ቁጠባውና ግሽበቱ ምን መሆን አለበት? ቁጠባው መብለጥ አለበት። ግሽበቱን እያሸነፈ መሄድ አለበት። እናስቀምጠዋለን፣ ወዲያው ግሽበቱ ይቀድመናል። እናስቀምጣለን፣ ግሽበቱ የሚጨመርልን ደሞዝ 5% 10% ሊሆን ይችላል። ስለዚህ ግሽበቱ ግን 20% ነው። በሁለት ሳይዝ እዚህ ጋር ሲያስቀምጠው 20 ይበላል፣ ሲያወጣው ባት ይበላዋል። ሌሎቹ እኮ ሁሉም ታክሶች ተቆርጠውለት እኮ ነው የምልሽ። ስለዚህ ይሄ ሰው ገንዘብ የለውም፣ ድሃ ነው። እንደው ትንሽ በቃዊ ደሞዝ ነው ያለው፣ የሆነች ነገር ነው ያለችው። ልቆጥበው ቢል ልክ አሁን እንደው ለፊት ትንሽ የቀረው የምንለው ብር አመት ሲደርስ ወደ ባጃጅ ይወርዳል፣ አይደርስበትም፣ ይሄዳል በቃ። ስለዚህ ምን ያድርግ? ራሱ ላይ ቆጥበው። መጀመሪያ ራሱ ላይ ቆጥበው ማለት ምንድን ነው? ስልጠና ይወስድ። አካዳሚ ለምሳሌ ቢኤ ዲግሪ ኖሮት ሊሆን ይችላል። የተማረው በአካውንቲንግ ከሆነ ኤሌክትሪክ ይማር፣ ሜካኒክ ይማር፣ ማሻአላ ቀለም መቀባት ይማር። ሴቷም ከሆነች ልብስ መስፋት ሊሆን ይችላል። ቀለም መቀባትም ሜካኒክም መንጃ ፍቃድ ከሌላት መንጃ ፍቃድ ታውጣ፣ ከራይድ ምንም ትሰራለች። ስለዚህ በ10 ዓመት ውስጥ ምን ያድርግ? በቃ የለውም ያቺ ያገኛትን ገንዘብ ቶሎ ብሎ አጫጭር ስልጠና ይወሰድበት። አንድ ስልጠና አይበቃም። ከዚህ ለመውጣት በፍጹም ተኝተን እንደ ድሮ አንድ ከቤት ውስጥ ካሉ ከ5ቱ ሰዎች አንዱ ይሰራል፣ በቃ ሌላው እሱ አይሆንም።
ባልና ሚስት ያገቡም ከሆኑ ጸብ መተዋት የሚያጋጭም ነገር ካለ መተው እያየተቶ ማለት ነው። በዚህ ሰዓት ላይ ኑሮ ያላስታረቀው ሰው አሁን ሰዓት ላይ ሽማግሌ ያስታረቀው ባልና ሚስት ኑሮ ካላስታረቃቸው ሽማግሌ ያስታረቃቸው ምን ያድርጉ? ተባብረው 10 ዓመት በጀት ያዙለት ወደ ሲስተሙ ለማምጣት ማለት ነው። ያዙለት 5 ዓመት ለቅሶ መሄድ የለም መጽሐፉ ላይ ለቅሶ አይሄዱ እያልኩኝ አይደለም። በቃ 5 ዓመት ድረስ እኔ ያረኩትን ነው። ስለዚህ ጊዜ ከሚወስድ ነገር ሁሉ ራሳቸውን እንዲቆጥቡ ለምሳሌ ያን ክፍለ ሀገር ሲሄድ ትራንስፖርት ያወጣል። ትራንስፖርቱን ብቻ አይደለም ጊዜ 3 ቀን 4 ቀን ቆይቼ ልመጣ 2 ቀን ደርሶ መልስ 2 ቀን ሊፈጅብኝ ይችላል። ስለዚህ ያን ጊዜ መስራት አለብኝ። 10 ሰዓት ተነስቼ እስከ 4 ሰዓት መስራት ያለብኝን ሰዓት ይሄ ለቅሶ ቢሄድ ስለዚህ ምንድነው ማረጋው? ብር ልካለሁ እንትኔን ነው የምልከው ጊዜን ለመቆጠብ ለለቅሶ መሳፈሪያዬን ለእንቱን ለደረሰባቸው ሰው ሀዘን ለደረሰባቸው ሰዎች ልካለሁ። ሰርግ ጓደኛ ይሄ የቂምሃ ጓደኛ ካለ መቁረጥ ነው ያለበት፣ ከሱስ መውጣት ነው ያለበት። ወንድም ከሆነ ምንም ስሜቱን ቆርጦ ሴቷም ስሜቷን ቆርጣ ለ5 ዓመት ድረስ በቃ ማንንም አልሰማም፣ ዘመድም ለቅሶም አልሰማም፣ ሰርግም አልሰማም፣ ጓደኛዬም አልሰማም፣ ምንም አልልም። በቃ ልብስ አንድ አይነት ልብስ ሊሆን ይችላል። በቃ ይንጨባራር የተወሰነ ጊዜ ሰው ጋር እንትን ጋር እስኪደርስ ድረስ መቆጠብ እስኪችል ኢንቨስትመንት ደረጃ እስኪደርስ ድረስ ራሱ ላይ ኢንቨስት ያድርግ። መጀመሪያ በቃ ባንክ ያስቀምጠው ስለማይቆጠብ ራሱ ላይ ቆጠው ራሱ ላይ መቆጠብ ማለት ነው ማለት ስኪሉን ማዳበር ማለት ነው። ስለዚህ ጠዋት እኔ ሆነ ሰው ማቀው ሰው አለ ምንድነው የሚያደርገው? ጠዋት ይነሳል የቢሮ ሰራተኛ እስከ ቢሮ እስከሚገባ ድረስ እዛ አካባቢ የሆኑ ስራዎችን ይሰራል። ትምህርት ቤት አለ እዛ አካባቢ እንትን ይሸጣል። ይሄ ደብተር ምናምን እርሳስ ደስነሱ ነው ይሸጣል። ይዞ ቢሮ ይገባል፣ ያስቀምጣቸዋል። እዛ ሰዓት ወጥቶ ይሰራል። ከዛ ከስራ ከወጣ በኋላ ሰቤት 4 ሰዓት ነው የሚገባው። እንዴ ዳም ሆኜ ሰነፍ ሆኜ እንዴት ነው የምችለው ነው? ስለዚህ የተለያየ ስራ መስራት ማለት ነው። የተለያየ ስራ ከሰራ ገንዘቡ ግሽበቱን አልፎ መሄድ ይችላል። ያን ጊዜ ምንድነው የሚያደርገው? ከዛ ያን ጊዜ የኛ ብር ስለሚጋሽብ ወይ በዶላር አካውንት አሁን እንደውም የፋይናንስ ስርዓቱ በጣም አሪፍ ሆኖ ነው ዶላር አካውንት ለኢትዮጵያውያን ተፈቅዷል። ያንን በመክፈት ወርቅ በህጋዊ መንገድ በመግዛት ያስቀምጣል ማለት አስቀምጦ በጌጥም ሊሆን ይችላል። ሴቶቹ በጌጥ እንትን ሰዓት ላይ በጌጥ ታጌጥበታለች። ብላዛ ከመጣ ተገዛበታለች፣ ታጌጥበታለች። ከዛ ጠርቀም ሲል ምን ትሆናለች ማለት ነው? ኔክስት ጠርቀም ሲል ወዴት ይሆናል? አሮጌ ቪት መግዛት ደረጃ ከደረሰ እሱን ነው የምትገዛው። ቶሎ ብሎ እሱን ለምን የመመለስ እድሉ አሁን ላይ ባለው ትራንስፖርት ዘርፉ ምናልባት እየበዛ ሊሆን ይችላል አላቅም። ትራንስፖርት ዘርፉ ፔይባክ ፔሪዱ በ2 ሚሊዮን ብር የተገዛ መኪና በ3 ዓመት ሊመልስ ይችላል ሰራው እና እንደሱ አድርጎ ምን ሊያደርገዋል ማለት ነው? ያን መኪና 2 መኪና ያደርገዋል። 2ቱን መኪና ይሸጥና ኮላተራል የሚሆን ስቱዲዮ ይገዛል ማለት ነው። ይሄ በ10 ዓመት አቺቭ ሊሆን ይችላል አይችልም የሚለውን ያው ማይ እንትን ማለት ግን መጣሪ። ስለዚህ ወጪዎቻችን ቅድም ለቅሶ ምናምን ያለው ወጪ ለመቁረጥ ነው። ወጪ ቆርጠን ከዛ ገቢው ልክ ንብረት መግዛት ሲችል አትሊስት ቀረብ ያለ ባጃጅ ሊሆን ይችላል። ባጃጁ ቶሎ ሰርቶ ወደ ቪትሱን ቶሎ ሰርቶ ምናልባት ወደ ኤሌክትሪክ መኪኖች አሁን ለእንትን የሚሆኑት ከዛ አርጎ የማይንቀሳቀስ ንብረት ይገዛል። ኦልሬዲ ትራንስፖርት እየሰራ ስለመጣ ንግድ ፍቃድ አለ። ስቱዲዮ ቤት ገዝቷል። በቃ ቻለ። አሁን ወዴት ገባ ማለት ነው? ወደ ነዋሪ ከአኗኗሪነት ወጥቶ ወደ ነዋሪ ገባ ማለት ነው። ስለዚህ የራሱ ገንዘብ በልፋቱ የሰራበት ገንዘብ ቋሚ ንብረት ገዝቶበታል። ከዛ ይሄድና የክሬዲት ገንዘብ አለ። መንግስት ማአት እኮ የሚለቀው ፈንድ አለ ሞልቷል። ከዛ ይወስዳል፣ ጎብዞ ይሰራል። በራሱ ንብረት በራሱ ገንዘብ ቤት ገዛ፣ መኪና ንብረት አፈራ ማለት ነው። ከዛ ክሬዲቱ ብድሩን ይጠቀም ነው። ክሬዲቱን ይጠቀም ማለት ነው። ስለዚህ ክሬዲቱ ሊቨሬጅ ነው የሚያደርገው ማለት በዛ መሰረት ምን እያደረገ ይሄዳል ማለት ነው። የሰው አሁን እዚያ የሚያጠራቅመው ሰው ያው በግሽበቱ መልሶ እኔ አሁን ባንክ ላይ ከሄድሽ ምን አለ መሰለሽ አሁን በቼክ የሚንቀሳቀስ ገንዘብ አለ አይደል? የቆጣቢ ገንዘብ አለ አይደል? ብዙ ሰው የሚመስለው በቼክ የሚንቀሳቀሰው ብዙ ይመስለዋል። ሬሾ ሲታይ 70-30 70% የቁጠባ ገንዘብ። ቆጣቢ ማለት ስራ መፍጠር የማይችል ማለት ነው።
ዝም ብሎ ባንክ ብድርን በጣም ነው በታበረታታው ማለት ብዙ ጊዜ ሰው ብድር ውስጥ ገብቶ መንቀሳቀስን በጣም እንደ በርደን እንደ ሸክም የሚቆጥረው ይመስለኛል የሚፈራ ነገር ተደርጎ የሚታሰብ ይመስለኛል እኔ ባለኝ ግንዛቤ መጽሐፍ ውስጥ አሁንም እንዳነሳው በደንብ የምትገፋበት ነገር ነው ስለዚህ እንደ ቀደም እንዳልከው ባንኩ ቁጥርም ቢሆን ፊያትን በዛ መንገድ ተራዱት ብትልም ዞሮ ዞሮ እዛ ሜዳ ውስጥ ስለሆነ ሜዳ ውስጥ ለመጫወት በጣም እንደ ጠቃሚ ቱል ነው መታነሳውና ሲስተሙ እሱ ነው ሲስተሙ ክሬዲት ሲስተም ነው ስለዚህ ክሬዲት ገንዘቡ ክሬዲት ነው ስለዚህ ብድርን ከሻሸን እየበላን ነው የሚሄደው ወደ ነዋሪነት ነው ወደ አኗኗሪነት ነው 99% ውስጥ ነው የምንገባው ያው እንደ ጨዋታ 99 እና 1% እንደሚባለው ማለት ነውና ስለዚህ ከዛ ክሬዲቱን መፍራት የለብንም ግን ምን መሆን አለበት እዳም ሲበዛ ምን አለ ስትረስ አለ ገንዘብም ሲያጥር እኔ አሁን በግሌ ሁለቱም ስትረስ አለውና ለኔ እንኳን እንደ የገንዘብ እጥረት እንደ አየር እጥረት ነው ማየው ገንዘብ ሲያጥር ነው አየር ሲያጥር ነው የቱ ነው የሚበልጠው የሚያስብል ማለት ነው ምንም ነገር እኮ ማድረጋችን ለምን ፐርቼዚንግ ፓወር ነው የሚባለው ገንዘብ እኮ የመግዛት ኃይል የለሽም ማለት ነው የቱም በቃ ታክሲ መሳፈራችን ገንዘብ ከሌለ ጫማ መግዛታችን በምልትጅ በቃ ጉልበት በቃ ገንዘብን ሆነ ጉልበት ሆነ ኃይል ሆነ ማለት ነው ኃይል ማጣት ማለት ነው ስለዚህ ኃይል ደግሞ ምን ሆነ ክሬዲት ሆነ ማለት ነው በሰው ልጅ ታሪክ ይላሉ አሜሪካኖቹ በሰው ልጅ ታሪክ ከተፈጠሩ ግኝቶች የአውሮፕላንም ሬዲዮም ምንም አይደለም ክሬዲት ነው ይላሉ ክሬዲት ሲስተም ነው ክሬዲት ሲስተም መፍጠርን የሚያክል ግኝት አሜሪካ አግኝታ አታውቅም ይላሉ ስለዚህ ግኝቱ ይሄ ነው ገንዘቡ ክሬዲት ነው ክሬዲቱን ይሄን ሲስተሙን ካወቅን እንዴት ነው ግን እየተጫወተ ያለው ስለዚህ እንዴትስ ነው የምንጫወተው ብለን አንዳንድ ምሰሶዎች አሉ ምናልባት ወይ በደንብ እሱን በዝርዝር እናየዋለን የልቦና ውቅር ፕሮግራም ስፖንሰር ኢትዮ ቴሌኮም ለምን መብራት ያልከፈተው ያላልኩም ነበር እንዴ ስነ ስርዓት ይኖር እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር ግሽበትን አስመልክቶ ከመደበኛው የኢኮኖሚክስ ትርጉም የተለየ የግሽበት ትርጉም አለኝ የሚል መጽሐፍ ውስጥ ተመልክቻለሁና ምንድነው እሱ የተለየ የግሽበት ትርጉም? ጥሩ አሁን እኛ ለገንዘቡ ከነበረን ግንዛቤ የመጣ ነው ኢትዮጵያ ብርን እንደ ዶላር ወስደን ነው አሁን የተመጣጣን ማለት ነው ኢትዮጵያ ብር ከድንበር አይወጣም ዶላር ከድንበር የትም ድንበር ይሄዳል ሄዶ ማሽን ይገዛል የኛ ብር ግን ማሽን አይገዛም ወጥቶ ቻይና ሄዶ ማሽን አይገዛም በዶላር ነው የሚገዛው ስለዚህ አሁን ገንዘቡን ገንዘብ ምንድነው የሚለው ራሱ ባለማወቅ ከመጣ ችግር እና ግሽበትን ብዙ ብር ሲታተም የግሽበት የሚፈጠር በተለይ ትራዲሽናል እንትን ላይ ትምህርት ላይ ግሽበት የሚፈጠረው ብዙ ብር ሲታተም ነው ወል አዎ ብዙ ብር ሲታተም ብዙ ብር ሲፈጠር ግሽበት ይፈጠራል ስለዚህ ብሩን ብንሰበስበው ብሩ ከሰርኩሌሽን ላይ ቢሰበሰብ በታክስም በተለያየ ነገር ቢሰበሰብ ግሽበቱ ይቀንሳል ብለው ነው የሚከደው ማለት ነው ይሄ ተለመደው አካሄድ ስለዚህ ብዙ ብር ማተም ግሽበትን ይፈጥራል ብር ከሰርኩሌሽን ላይ ቢሰበሰብ ደግሞ ብዙ ባይታተም ግሽበት ያንሳል ነው ይሄ አንዱ ሴናሪዮ ብቻ ነው በዚህ ጋር እኔ መጽሐፉ ላይ ግን እንትን ለማድረግ እንትን ያረኩት ምንድነው ግሽበት የሚፈጠረው ብር ብዙ በማተምም ብዙ ባለማተምም አይደለም ግሽበት የሚፈጠረው
ምርት ባለማምረት ነው። 70 ሚሊዮን ኢትዮጵያውያን ነበሩ። 70 ሺህ ሜትሪክ ቶን ብናመርት ተዳረሰ ብንል 100 ሚሊዮን ስንደርስ 70 ሺህ ሜትሪክ ቶንም እያመረትን ከሆነ ምን የ30 ሺህ ግሽበት ተፈጠረ ማለት ነው። ወረቀቱን አይደል ምንም የገንዘብ ህትመት ሳይኖርም ገንዘብ እዚሁ ሳይገባ የህዝብ ቁጥራችን 100 ሚሊዮን ነበረ። 70 ሺህ ያመርስ እንዴ ነው የምናመርተው 130ም ሲደርስ 70 ሺህ ይሄ ግሽበት ተፈጠረ ማለት ነው። ህዝባችን 70 ሚሊዮን በነበረ ሰዓት ላይ ወይም የአዲስ አበባ ህዝብ 2 ሚሊዮን በነበረ ሰዓት ላይ ያለው ቤት 100 ሺህ ነው ወይም 1 ሚሊዮን ነው እንበል። የ1 ሚሊዮን እጥረት ነበረ። 5 ሚሊዮን ሲደርስም ግን 1 ሚሊዮን ከሆነ አሁንም የቤት እጥረት አለ ማለት ነው። ስለዚህ የቤት እጥረት ማለት የገንዘብ መብዛት ማነስ አይደለም፣ የቤት አለመሰራት፣ ብዙ ስንዴ አለመመረት። እንደውም ብዙ ብር መመታተም ስንዴን የሚያስመርት ከሆነ ብዙ ብር ይታተም ነው የምለው ማለት ነው። ለምን የገንዘብ አንደኛው ሜካኒዝሙ ንብረትን ማዟዟር ስለሆነ ማለት ነው፣ እንቅስቃሴ መፍጠር ማለት ነው። ገንዘብን ግሽበትን የሚፈጥረው የእንቅስቃሴ መገደብ ግሽበትን የሚፈጥረው የእንቅስቃሴ መገደብ ነው እንጂ የብርን መገደብ አይደለም። ስለዚህ እንቅስቃሴን ሊገድቡ የሚችሉ ነገሮች በሙሉ ምን መደረግ አለባቸው? አሁን ዝም ብለን ወረቀቱን ከመቆጣጠር መንግስት ቢሮ መቆጣጠር ያለበት ተቆጣጣሪዎቹ። ለምን አንድ ሰው ለምሳሌ አሁን የሥራ ፈጠራ እንላለን አይደል? ስራ ተፈጠረለት ተቀጠረ የምንለው ሰውዬ ቢሮ ገብቶ የሚያደናቅፍ ከሆነ ስንዴ ምርት ላይ የሚያደናቅፍ ከሆነ ስራ አልተፈጠረም እኮ ለሰው ስራ ተፈጠረ ሳይሆን አደናቃፊ ነው የተመደበው ማለት ነው። ስለዚህ በሰራተኛም ደረጃ ስራ በመፍጠርም ደረጃ ስራ መፍጠርን ሳይሆን ምርታማነትን ነው ፎከስ ማድረግ ያለብን፣ ተቀጣሪነትን አይደለም፣ ምርታማነትን ነው። ምርትን ማብዛት ነው እንጂ ግሽበትን የሚያጠፋው ብር ማብዛትን ማሳነስንም አይደለም። ስለዚህ ምርትን፣ ስንዴን፣ ወርቅን ባልሆነ ፖሊሲ የወርቅ ማምረትን ማዕድን ማምረትን ብንይዘው ግሽበት የተፈጠረው እዛ ጋር። ለምሳሌ 2 መኪኖች አሁን አንድ ሲኖትራክ 10 ሚሊዮን ነው ብንል በሆነ ምክንያት 2 ሲኖትራኮች ግቢ ውስጥ ቆሙ። ግቢ ውስጥ ሲቆሙ ስራ እየሰሩ አይደለም። ሾፌሩም ስራ ፈተዋል፣ ረዳቱም ስራ ፈተዋል። 2 ሲኖች ምሳሌ ማለት 2 ያነሳውበት ያው ምክንያት ስላለኝ። ስለዚህ 4 ሰዎች ስራ እንደፈቱ እነዛ ሰዎች በቃ ይጠጣሉ፣ ይቀማሉ ምናምን ግን በቀላል የምናየው ግን የ20 ሚሊዮን ማሽን ግቢ ውስጥ ቆመዋል። 20 ሚሊዮን ኢንቨስት የተደረገ በዶላር ከቻይና የመጣ እቃ ቆሟል። ዶላሩ እኮ ተከፍሎበታል፣ ግን መኪናው ግቢ ውስጥ ቆሟል። ዋቲፍ ወጥቶ ቢሰሩ ማተዩ ቢጋጩ 2 ወጥቶ ቢጋጩ ተንቀሳቀሱ ምን ይፈጠራል? ቢጋጩ ጠጋኝ ይጠቀማሉ። ጋራዥ፣ ፕላናንሺ፣ ትራፊክ ፖሊስ፣ ስፔር ፓርት በመጋጨታቸው ማአት ስራ ነው የሚንቀሳቀሰው። ዋቲፍ ቢሰሩስ? አዲስ አበባ ውስጥ ብዙ ምጣዶች አሉ፣ ብዙ እንጀራ ምጣድ አለ። በንግድ ፍቃድ ምክንያት ምን የሆነ ዝም ብሎ በቃ ብዙ ሰራተኛ አለ፣ ወሬ ሲያወራ መንግስትን ሲያማሚ ሞልቷል። እሱን በስራ ቢዚ ማድረግ ማለት ነው። ለምጣድ በቃ ጋግሪ እንጀራ ሽጭ ማለት ነው። ቀላል ማድረግ ማለት ነው። ቀላል ማድረግ፣ ስራውን ቀላል ስናደርገው ነው ግሽበት የሚጠፋው ነው። የስራ የእንቅስቃሴ ግሽበት የምናጠፋው በእንቅስቃሴ ነው እንጂ በመቆጣጠር አይደለም። ገንዘብን በመቆጣጠር ሰውን በስራ ቢዚ ካረግ ነው የመንግስት ጠቅላይ ሚኒስትሩ ስማቸውን እንኳን ላያውቅ ይችላል። ብዙ ሀገር እንደዛ ነው። አንዳንድ ሀገሮች እጅ መንግስታቸውን አያውቁ፣ በጣም ጠዋት ይወጣሉ ስራ ላይ። እኛማ በቃ እንትና እኮ እንደው አሁን ከእንትን ካለ በኋላ ማዲያቱ እንትን አለ፣ ቦርሳው እኮ እንደዚህ ነው፣ ጫማው የዚህን ያህል $1 ነው አይደል ሲፈተፈት የሚባለው እንትን ላይ። ይሄ ስራ ከመፍታት የመጣ ነው። ቢዚ ብናረገው ሰውን በስራ ቢዚ ካላረግ ነው መንግስት በቁጥጥር ፖሊስ በመመደብ ዳኛ በመመደብ ነው ቢዚ የሚሆነው። ስለዚህ ግሽበት ነው እሱም የግሽበቱ ምክንያት። ስለዚህ የግሽበት የሚፈጠረው ያ ትራዲሽናሉ ብር ብዙ በማተም ሊፈጠር ይችላል።
እኩል ካልሆነ ያለው እንትን ላይ ወጥቶ ካሹ ወጥቶ ስንዴውን ቢቀራመት የሚል ነው። ስንዴ ለምንድን የተቀራመተው? 70 ሚሊዮን የነበሩ ሰዎች ሰዓት ይበቃቸው ነበር። 70 ሺህ ምርቱ ስላልሰፋ ነው እንጂ ግሽበት የተፈጠረው። ስለዚህ ምርትን እንዳይሰፋ የሚያደርጉ ነገሮች ምንድን ናቸው? እንደውም ዚህ ሲዴስ ምናየው አንዳንዴ ማፍረስ በሚፈጅብን ሰዓት በፊት መንገድ ሲሰራ ማፍረስ 8 ዓመት ሊፈጅ ይችላል። ፍርድ ቤት ገተታ በነበረበት አሁን ማፍረስ ከሚፈጅብን ባነሰ መገንባትን እየታየ ነው። አሁን ላይ ማለት መገንባትን እየታየ ያለበት ሁኔታ ልክ እንደዚህ ማለት በቃ እንደዚህ ስንዴው ከተመረተ ግሽበቱ ይጠፋል። በጣም ጥሩ። ወርቁ ከተመረተ ግሽበቱ ይጠፋል። ከብት ከተመረተ ግሽበቱ ይጠፋል። ስለዚህ እንዳያስመርቱ የሚያደርጉ ነገሮች ምንድናቸው ነው እንጂ ገንዘቡን ብንቆጣጠረው ባዶ ቁጥር ነው የት እንዳለ ማናውቀው ቁጥር እሱ ግሽበት ፈጠር አልፈጠር ብለን መጨቃጨቅ መጨነቅ የለብን። ይሄ የገንዘብ እድገት ለውጥ ዛሬ የዲጂታል ገንዘብ ወደ መሆን ደርሷልና ሌላ ደግሞ የገንዘብ ታሪክ ውስጥ ተገብቷል። ቀደም እንዳየነው እንዳነሳነው በክብደት ከሚለካበት ዘመን ከዛ በወርቅ ከዛ ደግሞ ቁጥር ብቻ ሆኖ ከጀርባው ምንም ወደ ሌለው ገንዘብ መጥቶ እያልን አሁን ደግሞ ከመንግስታት ቁጥጥር ውጪ የሆነ ማን እንደሚቆጣጠረው እሱንም ትነግረናለህ። ሌላ የገንዘብ ተፈጥሮ መጥቷልና ስለ ዲጂታል ገንዘብ እናወራ እና አብሮ ደግሞ ዲጂታል ማንነትም ይመጣ የሰው ማንነትንም ጨምሮ ትርጉሙን ጥያቄ ውስጥ የከተተ እንደሆነ መጽሐፍም ውስጥ አብሮ እምነትም ጭምር አብሮ ተጠይቆበታል ትላለህና እሱ ምንድነው የሚነግረን ስለ ዘመናችን የሚፈልገው ያመለካከት ለውጥስ ምንድነው? ስለዚህ ድሮ ንብረት በንብረት ልውውጥ ነበረ። ከዛ ወደ ጥቂት ንብረቶች መጡ። ወርቅ፣ ስንዴ፣ ገብስ አገበያይ ሆኖ ከዛ ወርቅ ተቀምጦ ወረቀት አገበያይ ሆነ። ወረቀቱም ወጥ አሁን ገንዘብ ረስተናል። ኤቲኤም እኮ ብዙ ጊዜ አንሄድም። ኤቲኤም ሳናቀው ብዙ ሰው ሳይዳረስ ኤቲኤም እየጠፋ ነው ያለው። ክሬዲት ካርድ ሳይታወቅ እየጠፋ ነው ያለው። እዚሁ ራሳችን ባንክ ሆነናል። በፊት ባንክ ሄደን ተቀጥረን ኢቭን የሚጠቀም ሰው ባንክ ሄዶ ደሞዝ የተከፈለው ሰውዬ ነበር የሚያስተናግደን በነፃ አይደለ? በፊት እኮ ሄደን ደሞዝ የሚከፈለው ሰውዬ በነፃ ያስተናግደን ነበር። አሁን ግን ራሳችን ላይ ባንኩ ሆነን ብራንች ተከፍቶልን በሞባይላችን ውስጥ ብራንች ተከፍቶ እየከፈልን በየትራንዛክሽን እየከፈልን ነው እያገለገልን ያለውን ሲስተሙን ማለት ነው። ሲስተሙ በፊት ከፍሎሽ ነበር ሰርቭ የሚያደርገው። አሁን ከፍለሽው ነው የምትጠቀሚበት ዲጂታል ሲስተሙ ማለት። ስለዚህ ዲጂታል የሚባለው ይሄ ቁጥራዊ ማለት ነው። ገንዘብ በራሱ ቁጥር ነው የሆነውና ቁጥራዊ ሲስተሙ ሁለት አይነት ነው። በመንግስት ተቋም በባንክ በኩል በሴንትራል ሰርቨር በማዕከላዊ ቋት የሚሄደው የባንክ ሲስተም ማለት ነው። አንዱ ዲሴንትራላይዝድ የሚባለው ምናልባት የጠየቅሽኝ ጥያቄ ክሪፕቶ ምናምን ሊሆን ይችላል። ይሄ እናነሳዋለን አብረን ግን ፊያትም በሆነ ልክ ዲጂታላይዜሽን እዛው ስላለ ማለት ነውና ስለዚህ የሞር አሁን ዲጂታል ገንዘብ የምንለው እኛ የመንግስቱን ነው በይበልጥ የምናወራው። ያኛው በጎን ወጣ ያለ ነገር ነው። ሪሊ ወጥቷል አልወጣም ምናልባት ማውራት እንችላለን። ተለማምደን የመጣ ነው። ልክ ቁጥሩ ከጀርባ ወርቅ ሆኖ በወረቀት እሱን እየተገበያየን መጣንና ያቺ ብር ስለምትል እኛ ድሮ ሰው የሚጠቀመው ማሪያ ቴሬዛ ብር ነበር። ዶላር ታለር ነው ያው ብር ነው። ከዛ ብር ማለት ብር ነው በቃ ብለን ወሰድን። ይሄ ነገር ብር ነው አለ እና እንደውም አንዳንዱማ መሀሉ ላይ ተጋደመውን ብልጭልጭ ይሄ ነገር እሱ የሚወክል ነው ማለት ነው የሚል ግንዛቤ ነበር። ግን አልነበረም። ቁጥር ይሄ 100 ብር ማለት 100 ቁጥር ማሸጋገሪያ ወረቀት ነው። ሌላ የተለየ ትርጉም አልነበረው። ግንዛቤ ማለት ነው 200 ብር 200 ቁጥር ወይም 200 ቦኖ ማሸጋገሪያ ወረቀት ነው። ቲኬት ነው። ሌላ የተለየ ነገር አልነበረው። ስለዚህ ቲኬቷ ቀረችና ወዴት ሄደ? ወደ ሞባይል መጣ ማለት ነው። ስለዚህ ዲጂታሉ ድሮም ዲጂታል ነበር። አሁን ሞር በምናቀው ሁኔታ ቁጥሩን እያየ ነው ወደዛ ገባን ማለት ነውና ስለዚህ አሁን ያ የዲጂታል ገንዘብ ምን ፈለገ? ዲጂታል አይዲ ፈለገ። ኦኬ በሲም ካርድ ነበር እንግዲህ የምንጠቀመው። አሁን ራሳችን ሲም ካርድ ወደ መሆን ነው እየሄድን ያለነው። አሻራችን ተወስዷል። የአይን አሻራ ተወስዷል። ራሳችን ሲም ካርድ ምንነው። ስለዚህ ራሳችንን ወደዛ እየመጣን ወደ ዲጂታል ማንነትን እየገባን ያለነው። ስለዚህ ይሄ ሴንትራል እንትኑ ያኛው ለሴ ገበያ ሄደሽ በ100 ብር ሱቅ ሄደሽ ብርቱካን ስትገዢ ሄደስትስ ሄዳ ብርቱካን ገዛች ከሱቅ ትራንዛክሽኑ እዛ ያበቃል። ግብይቱ 100 ብር ከፍለሽዋል።
ማንም ኬር አያደርግ ማን ከፈለ ማን አልከፈለ ምን 100 ብር ማምጣትሽ ብቻ ነው የሚፈልገው 100 ብር ከ100 ብር ድሮ እንትን ውስጥ ድሮ መሳቢያ ውስጥ ይከቷል ያንን ጠቅልሎ ይሰጥሻል ያበቃል ጉዳዩ በዲጂታል ስርዓት ግን ውስጥ እንደሱ አይደለም መጽሐፉም ላይ ሜታ ዳታ የሚለው እሱ ሜታ ዳታ መሻት የሚለው ፈልጎ መውጣትን በፊት አባታችን አዳም ያትብላ የተባሉትን ዛፍ ለመብላት ፈልገው ወጡ ያንን ነገር ያው ተነካኩ ምድር መጡ ማለት ነውና እኛም ፈልገን እንወጣለን ሲርበን ምንድነው የሚያስወጣን ረሃብ ያስወጣናል ዲማንድ የሚባለው ማለት ነው መሻት ምንለው ዲማንድ ማለት ነው ፈልገን እንወጣለን ያው በቃ ያው የገንዘብ ትራፕ ውስጥ ነው መንገባው ሶ አሁን ሜታ ዳታ ማለት የዳታዎች ዳታ ማለት ነው ገንዘብ ዳታ ሆነ በቃ ቋት ላይ ቅድም ይሄ አለው የለውም አለው አለበት እሱ ዳታ ማለት ነው እሱ ዳታ ማለት ነው ከዛ ሜታ ዳታ ማለት የዳታዎች ዳታ ማለት ነው የዳታዎች ዳታ ምንድነው እኔ አሁን ሄደሽ የ100 ብር ዕቃ ስትገዢ ከሱቅ በቴሌ ብር ስትከፊ ወይም በሲቢኢ ስትከፊ ከአካውንት ተሻለ እዛ ዲጂታል ዳታሽ ፋይዳሽ ምናምን ገብቶ የአይን አሻራሽ ሁሉ ነገር የእጅ አሻራ ገብቶ ስለዚህ የደሰስ ብሩ ከየት ነው ያመጣችው በቃ አካውንቷ ውስጥ 100,000 ብር አለ አሁን 100 ብር ቀነሳለታለች ሲም ካርዷ ቁጥሩ ይሄ ነው ሲም ካርድ አንድ ዳታ 100,000 ብሩ ዳታ ነው ከኋላ ባክ ዳታው አለ ከዛ ጂፒኤስ አለ ሎኬሽን አለ እዛ ጋር ባታበሪውም ሎኬሽኑ ይታወቃል ለሴንትራል ሲስተሙ ይታወቃል ስለዚህ ያለሽበት ቦታ የሞባይልሽ ሳምሰንግ ነው አይፎን ነው ምንድነው አይኦስ ስንት ነው አይፎን ከሆነ ሳምሰንግ ከሆነ አንድሮይድ ስንት ቨርዥን የተቀበለ ሰውዬ አካውንቱ ምንድነው የተላከለት ወደ አዘር ባንክ ነው ከንግድ ባንክ ወደ አቢሲኒያ ነው ወዴት ነው የተላከው የከፈቱ ዳታው እዛ ጋር ከጀርባ እሱም ጋር ሙሉ ዳታ አለ አንቺም ጋር ሙሉ ዳታ አለ እሱን ዳታ ምን ሆነ የዳታዎች ዳታ ማለት ነው ስለዚህ ወደ ኋላ ገንዘቡ ከየት መጣ ሰውየውስ ብርቱካኑ ከየት ነው ያመጣው የሸጠለ ሰውዬ በምን ሲም ካርድ ነው የሸጠው እንዴት ነው ያመረተው ማዳበሪያ እስከማን ነው የገዛው በዘሩ ምርጥ ዘሩ ከማን ነው የገዛው ይሄንን ሁሉ ዳታ ሴንትራሊ ነው የሚመዘገበው ስለዚህ ምን ሆነ ይሄ ዲጂታል ገንዘቡ ያንዳንዷን ያረክሽውን ነገር በሙሉ ይመዘገባል ስለዚህ የድሮ እንትን ላይ ከሆነ ባንክ ላይ ተበደርኩኝ 100,000 ብር ተበድር ያለው መክፈል አልቻልኩም ቤት ሐራጅ ወጥቷል ሐኪም ቤት ብሄድ ሐኪም ቤት አላክምም አይልም አያቅማ ልበደር ሐኪም ቤቱ ምንም ያውቀው ነገር የለም አሁን 100,000 ብር ከሆነ ባንክ ብበደር ምን ይሆናል ሴንትራሊ ይታወቃል በማዕከል ደረጃ ይታወቃል ለምሳሌ ከቴሌ ብር የተበደሩ ሰዎች ንግድ ባንክ ላይ አካውንታቸው ብሎክ ተደረጋል በቃ ሲም ካርድ ማውጣት አይችልም ማለት ነው ሰውየው ሲም ካርድ ካላወጣ ስለዚህ ቀበሌ ሲሄድ መታወቂያ የሚያድሰው በቴሌ ብር ነው መታወቂያ የሚያድስም ስለዚህ ይገለላል ማለት ነው ይገለላል ይሄ ምንድነው ዲጂታል ታቱ የሚባላል ዲጂታል ንቅሳት ኖርማል አይለቅ የሚባል የለም ያኛው ግን በፍጹም ይሄ እንደውም በሆነ ነገር አድርጎ በጨረርም ሊለቅ ይችላል አይደል የዲጂታል ገንዘብ የዲጂታል ማንነት ግን በምንም አይለቅ ምሳሌ አንድ የተፖሰተ ነገር የሆነ ቲክቶክ ላይ ሰንበዲ ቢፖስት ማለት ነው በቃ ምንም መቼም ቢሆን በባካችሁ አውርዱልኝ ከአንዱ ቢወርድ አንዱ ጋር አለ በቃ ከጀርባ ይሄ እንደ ንቅሳት የሚይዝ ማለት ነው ስለዚህ ብሩ ከየት መጣ ለማን ከፈለው የተከፈለው ሰውዬ አሁን ስንት ነው ያለው ለማን አወጣው ምን አደረገው የሚል ይመጣ ነው አሁን እንበላው ነው አይደለ ከዛ ምን ጸዳዳው ዲጂታል ቶይሌት ተጀምሯል ኦሬዲ ሰውየው ሲሻና አሁን ቻይና አለ የህዝብ ሽንት ቤቶች አንዳንድ ቦታ ተጀምሯል ዊቻት አለ በዊቻት ላይ ስካን ታደርጊያለሽ ይከፍትልሻል ማለት ካልሆነ አይከፍትም ስለዚህ ከፍቶ ስንት ሲሲኔሽን ነው ስንት ነው የተሰዳዳው ከዛ እንትኑም ይመረምራል አሁን በአትሊስት ኮመን የሆኑ ወረርሽኞች እንዳይመጡ ሽንት ቤቱ ይመረምራል ስለዚህ ምን በላ የትኛው ሬስቶራንት ገብቶ በላ መከፍለው በዊቻት ነው እዚህ መከፍለው በቴሌብር ወይ በንግድ ባንክ ወይ በሌሎች ባንክ ነው ከዛ መከፍለው የተንተከፈልኩኝ ሎኬሽኑ በሙሉ እያንዳንዱ ነገራችን ልቅምቅም ተደርጎ ሴንትራል ሲስተም ውስጥ ይገባል ምንድነው የሚያመጣው ይሄ ነገር ምንድነው የሚፈልገው ያመለካከት ለውጥ ይሄ መሆኑ እንዲመታወቁ አሁን እንደዚህ አሁን ሰው ይሄንን ሲያውቅ ማለት ነው ምናልባት እኛ ቀድመን
ሀብታም ሆነ የነበረበት ጊዜ አልፎን ሊሆን ይችላል። ያኔ ስናስጠነቅቅ ሲስተሙ ይሄ ነው ግድ የላችሁም በፌስታል ዝም ብሎ በጥቁር ፌስታል እኮ ብር እየተያዘ ነበር የሚካሄደው። 100 ሺህ ብር አንድ ሚሊዮን ይዞ ሄዶ ይነግድ ነበር። አሁን እሱ እየቀረ ወዴት መጣ? ወደ ዲጂታል መጣ። አሁንም ምን ሊሆን ነው? አሁን ደግሞ እየከፈልን ነው ዝም ብለን በፐርሰናል አካውንታችን እኮ እየከፈልን ያለን። እሱ ምን እየሆነ ይመጣል? እየተቋረጠ ይመጣል። የሆነ ብር ስትሬንጅ የሆነ ገንዘብ የሆነ ለምሳሌ ደሞዝሽ በቃ ይታወቃል። ድንገት ብር የሆነ ሰው ቢያስተላልፍልሽ ፖሊስ ይደውላል። የት ነው የመጣው ይላል። ያወቀውም ኮንፈርም ያደርጋል እንጂ። ስለዚህ ምን የሆነ እየመጣ ይሄዳል ማለት ነው። በቃ ንግድ ፍቃድ ድሮ ዝም ብለን ጠርተን የ20 ሺህ ብር ኖሮን የ500 ሺህ ብር ፍቃድ እናወጣለን። አሁን አካውንታችን ውስጥ በፋይዳ ታስረዋል። ስለዚህ በፋይዳ ታስሯል። ከ32 ባንኮች 16ቱ ላይ ቢኖረኝ የ16ቱ ባንኮች 18200 ብር ከሆነ ያለኝ ጠቅላላ ብር ንግድ ፍቃድ ማውጣት የምትችለው በ18200 ብር ነው። በ100 ሺህ 500 ሺህ ማውጣት አልችልም። በቃ ምን ሆነ? የማነው የንግድ ሚኒስቴር ወይም የቀጠናዊና ንግድ ትስስር ሚኒስቴር ከማን ጋር ተያያዘ? ሲቋቱ ከባንኮች ጋር ተያያዘ። በፊት ገቢዎች ሄደን ነበር ክሊራንስ የምንወስደው። አሁን ገቢዎች ክሊራንስ ሄደሽ ትጨርሻለሽ፣ እዚሁ ነው ሪፖርት የሚደረገው። እንደውም ከዛ ምን ይሆናል? በንግድ ባንክ ሰርቨር ገብተሽ ማነው በንግድ ሚኒስቴር ገብተሽ እንትን ስታረጊ ይመጣል የዘኛው ክሊራንስ። ገቢዎችና ፎርጅድ ሰርቶ ምን ሰርቶ መሄድ አይቻልም። ስለዚህ ገቢዎችና ንግድ ሚኒስቴር ተሳሰሩ ማለት ነው። ባንክና በቃ ሲስተሙ በሁሉ ተሳሰረ። አሁን ወደ አንድ ማዕከል አገልግሎት ወደ መሶብ ፕሮግራም ተመጣ አይደል? በቃ ሁሉም እዛ ጋር አለ። እዚህ ይሄ ቀድሞ ማወቁ ምንድነው? ሲስተሙ እያንዳንዱን ነገር ምን ተነፍሶም ጭምር ወደ መታወቅ ከመኬዱ በፊት ቶሎ ብሎ በ2-3 ዓመት ውስጥ ቢሯራት ቅድም ያለው ይሩጥ ያለው ማለት ነው መሮጥ ነው ያለበት። በቃ ህገወጥ ስራ ይስራ ማለት አይደለም። ቶሎ አሁን አዲስ አበባ ላይ ዲጂታላይዜሽኑ በጣም እየፈጠነ አይደለ? እንደው ገጠር ገብታችሁ ፍየል አርቡ እያለ በቃ ፍየል ግዙ። አንድ ፍየል በአመት 2 ብትወልድ ወይም በአንዴ 2 ትወልዳለች። እንደ በ14 ወር 3 ግልገል ቢኖረው ምናምን እያለ እሱን ቶሎ ብሎ ወደ እንትን ይቀይር። ስለዚህ አዲስ አበባ ላይ መሬት ተወዷል። ቶሎ ወደ ገጠር ግቡና የገጠር ከተሞች ተገቡና መሬት ይዛችሁ ቶሎ ሰራሰራ አድርጋችሁ ሽጣችሁ ወደ አዲስ አበባ መምጣት ትችላላችሁ። ያናኗሪነት እንትኑን ቀንሱት ነው ፍጣኑ አይነት ነገር ነው። ስለዚህ ወደዚህ ወደ ዲጂታል ስርዓቱ ሙሉ ለሙሉ ከገባን በኋላ በቃ ቅድም ያልኩሽ ለምሳሌ አንድ ሰው ከባንክ ተበድሮ ከሆነ ባንክ 100 ሺህ ብር ተበድሮ አልከፈለም ነበረ። ቤቱ ሐራጅ ወይም ሆነ ነገር ሐጅ ሊወጣ ነበረ። ይሄ ሐኪም ቤት ሄዶ መታከም ይችል ነበር። በዚህ ሲስተሙ ላይ ስለመጣ በተይዛል ይለዋል። አልከፈልከው ብር አለ እንትን ባንክ እንዴት ነው ይላል። ስለዚህ ወዴት ይሆናል? ዲጂታል መገለል ይባላል። ላይታከምም ይችላል። ከዛ ወዴት ይሄዳል? እንደገና ወደ መንግስት ወደዛ ፈንድ ይሄዳል። ወንጀል ሰርቶ ከሆነ በቃ ቅጣት ውስጥ ነው የሚገባው። ይሄ አሁን ወደዛ ሲስተም ገብተን እኛም በቃ አንድ አይነት ፀሐይ በዚህ ትወጣለች በዚህ እንደምትገባ ይሄ ሰውኛ እንትናችን እየጠፋ ወዴት ነው የምንመጣው? በቃ የሆነ ቁጥሮች እንሆናለን ነው ራሳችን ቁጥሮች ሆነን ስም ይጠፋል እኮ ስም ጠፍቶ በታርጋ እንሆናለን። የደስ የሚለው አንቺም ተረሽውና በአይዲ ይሆናል መታወቀው። የክሪፕቶና የሌሎች እንደዚህ መሰል አይነት የዲጂታል ገንዘቦች ደግሞ በዚህ ዘመን ሌላ ደግሞ ደረጃ ላይ የደረሱ ናቸው። በቅድሙ በስቴፕ እንደመጣ ነው ገንዘብ። አሁን ደግሞ ለምሳሌ ከፊያትም ወርቅንም ከጀርባ አድርገው ያኔ ባልንበት የወረቀት የግብይት ጊዜም ቢሆን መንግስት ይታመናል። ከጀርባ ያለው መተማመኛ መንግስት ነው። ከዛ በፊት ወርቅ ነበር እንዳልነው። አሁን ደግሞ እንደነዚህኛ አይነት ገንዘብ ሲመጡ ምን ተማመነው ነገር አልጎሪዝም ነው ትላለህ እና ምንድነው አሁን እንዲህ አይነት ነገሮች ሲኖር በተለይ እንደ ኢትዮጵያ ላሉ ገና ታዳጊ ለሆኑ ሀገሮች ያለው ነገር ምንድነው? እድል ነው ወይስ ቀጥለን ይሄ የዲዶላራይዜሽኑን እንቅስቃሴ ስለምናነሳው ከእንደዚህ ከዓለሙ የፋይናንስ ስርዓትም አንፃር ብናየው ምናልባት እንደነዚህ አይነት ነገሮች ወደፊት እድል ነው የሚያመጡት ወይስ ስጋት ነው ወይስ በሌላ መንገድ ስርዓት ነው የሚሆነው የሚለውን ብናነሳው ደስ ይለኛል። ኦኬ፣ እነዚህ አሁን ወደ ዲጂታል ዓለም ኦልሬዲ ገብተናል። ወደዛ እየተፈጠነ ነው ያለው። ምናልባት ያው ቅድም ገንዘብ የምትቆጣጠረው አሜሪካ 75% ያው በብዙ ጥናቶች 75% ዶላሯ ከአሜሪካ ግዛት ውጪ ነው። ያ አሁን ለአደጋ ስለሚፈጥ እንትን የሚልባት ወደ ዲጂታል ዓለምን እያጣደፈች ነው እና ይሄ በጎን ያለው እነ ክሪፕቶም ያሉ ገንትኖች ስርዓቶች የዛው
የዓለም የፋይናንስ ስርዓት መዋቅር ሰዎች ፕሮጀክት ነው። ለምን ሲባል የተበተኑ ዶላሮች አሉ በየቦታው። ስለዚህ ሰው ዶላርህን አስመዝግብ ቢባል ያስመዘግብ ይችላል። በየጥሻ የተመዘገበው ምን የሆነ ነው? መንግስት አይቆጣጠረውም እያለ ወዴት ነው የሚመጣው? ወደ ቋቱ ነው የሚመጣው። በቢትኮይንም በምንም ይሄ ክሪፕቶ ከረንሲው ማለት ነው። ስለዚህ እኔ አንድ ኮይን ለመግዛት ዲጂታል ኮይን ለመግዛት የግድ ምን ያስፈልገኛል? ፊያት ያስፈልገኛል። የመንግስት የሴንትራል ባንክ ዶላር ያስፈልገኛል ማለት ነው። ስለዚህ ከብሬ ዶላር እገዛለሁ። ከዶላሬ ምንድን ነው የምለው? ክሪፕቶ ከረንሲውን ነው፣ ኮይኑን ነው፣ ዲጂታል ኮይኑን ነው የምገዛው። ስሸጥም መልሶ ዞሮ የመንግስት ሲስተም ጋር እመጣለሁ። የተገነጠለ ይመስለዋል ሰው፣ የተገነጠለ አይደለም። ስጋት ነው ወይስ ምንድነው? ይሄ ጥሩ ነገር ነው ወይ ምንድነው እንደሚባለው የዛው የሴንትራል ሲስተሙ የፋይናንስ ሲስተሙ አካል የተበታተኑ እንትኖችም ወደ አንደኛ ዲጂታላይዜሽን ማለማመጃ ነው። ሰው ምሳሌ እኔ አሁን የሆነ ክሪፕቶ እንትን ይኖረኛል፣ ገንዘብ ይኖረኛል። እሱን ወደ ገንዘብ ለመቀየር ያሉ ሂደቶች ላይ የምትጠየቀው ባዮሜትሪክ እንትኖች አሉ። ልክ አሻራ እንትን እንደምንሰጠው አካውንት ትከፍቻለሽ ዲጂታል። ስትከፍቺ ምላስህን አውጣ ይላሉ። እዚህ እንደውም ፋይዳ ስናወጣ ከምላስህን አውጣ ምናምን አይንህን አዟዙሩ ካልተባባል፣ ይሄኛው አይንህን እስቲ ወደ ጎን ወደ ላይ አርግ ወደ ታች አርግ ማንነት ለእንትን ለማድረግ ቀጥ ብለህ ቁም። ጆሮህን ወደ ቀኝ ወደ ግራ አርግ። አገጭህን አዛይ ምላስህን አውጣ ምላስህን አውጣ ወደ ጎራ ሙሉ ዳታ ነው የሚወስደው። ሙሉ ዳታ ማለት ነው። መንግስት አሰልፎን አስገድዶ በቃ እንትን ያላለ ባንክ አይጠቀምም እያለ ነው እኮ መንግስት። በዚህኛው ወዳሽ ፈቅዳሽ ምላስሽን እያወጣሽ ጥርስሽን እያሳየሽ ነው ሙሉ ዳታ የምትሰጪው ለክሪፕቶ ማለት ነው። ሙሉ ዳታሽ ሴንትራል ይገባል ማለት ነው። ያንን ዳታ ይሸጣሉ እነሱ። ስለዚህ የእኛ ምን ማድረግ አለብን ሲባል እኛ የምንቆጣጠረው አይደለም፣ ፈረንጆቹ የሚቆጣጠሩት ከነባሩ የተለየ አይደለም ነው። በጣም ጥሩ። ይሄንን አስመልክተ መጽሐፉም ላይ ደግሞ እንደ መፍትሄ የምታስቀምጠው ያንተ አመለካከት የዚህ መጽሐፍ ጻፊ አመለካከት ከዚህ ሲስተም መውጣት ነው መለየት ነው የሚል አስተያየት አስቀምጠሃል መጽሐፉም ውስጥና ዲዶላራይዜሽኑን በደንብ ታነሳዋለህ። ከዶላሩም ነፃ የመውጣቱን ዓለም እየሞከረው ያለውን አማራጭም አብረህ ታነሳለህና መውጣት ያልከው መፍትሄ እንደው የሚሆን ነው ወይ? ይሄ ከዶላር ነፃ የመውጣቱስ ነገር እንደው የሚሳካ ይመስላል? በአንድ ጀንበር የመጣ አይደለም። ምናልባት 100-200 ዓመት የፈጃ ነው ወደዚህኛው ሲስተም ለመምጣት። 1944 ላይ ለመምጣት ረጅም ሂደት ረጅም ጦርነቶች አልፈዋል። ከዛም በኋላ ጦርነቶች አሉ። እሱን ለማስጠበቅ ነው ጦርነት እየተካሄደ ያለው። አሁን ነዳጅ ያላቸው ሀገሮች ላይ ያለው ምስቅልቅል፣ አፍሪካ ላይ ያለው ድህነት፣ በተለይ አሁን ብዙ ሀብታም የሚባሉ የአፍሪካ ሀገሮች ብዙ ማዕድን ያላቸው ሀገሮች አሉ፣ በስቃይ በእንትን ውስጥ የሚኖሩት። ይህን ሲስተም በራሳቸው ሀብታምነት አስቀጥሎ መሄድ ነው። በአንዴ እንመጣለን ወይ? በጣም ከባድ። ኒኩሌር ሊያስተኩስ ይቻላል ነው እንደምለው። የኒኩሌር ጦርነት ሊያስመጣ የሚችል ሂደት ነው እየጠበቀን ያለው። አሁን የምናየው ወደዛ ነው። ሶስተኛ ዓለም ጦርነት በኒኩሌር ይሆናል ተብሎ ብዙ ስጋቶች የሚወሩት ማለት ነው። ለምን በቃ ዓለም የሚመራው ገንዘብ ያለው ሰው ነው እየመራው ያለው። ኒኩሌሩ የሚገዛው በገንዘብ ነው። የተማረ ሰው የሚገዛው በገንዘብ ነው። ምንም ሁሉም ነገር የሚገዛ በገንዘብ ነው። ስለዚህ እሱን የያዘ ሰው ሌላው ሃይማኖተኛንም ጭምር እኮ እየተገዛ ነው ያለው። ስለዚህ ከዚህ ከዶላር ሲስተም ቶሎ አንወጣም። እንውጣ ብንልም አቅም የለንም። አቅም ያላቸውም ሰዎች አገሮችም እያየን ምን ብሎ የአንድ ሀገር ፕሬዚዳንት በተኛበት አንጠልጥሎ እየወሰዱ ናቸው። ለምን? ፔትሮ ዶላር ስላለ ከዛ ሁኔታ ነው እኮ ምንም እንትን አላሉም። ይሄ ሼምም ሆነ እንትንም አላሉም፣ ካንስቶ ነው የወሰዱት። እና ስለዚህ እኛ እንደ ኢትዮጵያ ምን ማድረግ አለብን የሚለው ሁለት ነገር ነው የተቀመጠውና እንደ ግለሰብ ቅድም ያነሳውልሻል። አንድ ድሃ ምን ያድርግ? ወደ ሲስተሙ ላይ መጀመሪያ ክሬዲት ሲስተሙን ይወቅ እና እንድንወጣበት የምትፈልገውን ሲስተምን ቢሆን ይወቀው ነው። ቶሎ እንወጣለን፣ ብዙ አመት ይፈጅብናል። እኔ ነው ፈጠነብኝ። በተለይ ኮቪድ መምጣት ግሽበት የሚለው ቃል ራሱ አናውቀውም ነበር። እንድናውቀው በቃ ግሽበት አሁን በደንብ ኖርማል ቋንቋ ሆነዋልና አፍጥኖታልና ከዚህ ብንወጣ ጥሩ ነበር።
ለመውጣት ወይል ካወቅነው ራሱ መጀመሪያ ካወቅነውም ለመውጣት እንታገላለን፣ እንዘጋጃለን። እንደ ግለሰብም የተቀመጡ አሉ፣ እንደ መንግስትም ከዲዶላራይዜሽን የሞከሩ አሉ። ብዙ ተሞክረዋል። የብሪክስ መምጣት አንዱ የዛ አካል ነው ተብሎ ይታሰባል። ግን ያው እነሱ ያው ምዕራቦቹ ናቸው ለነገሩ ለዚህም የሰጧቸው ይሄ ዋይት ፔፐሩን አርኪቴክቸሩን የሰጧቸውም እነሱ ናቸው። እና የብሪክስም ጉዳይ አለ በደንብ እንደውም በስፋት እዚህ መጽሐፍ ላይ እያንዳንዱ መተዳደሪያ ደንቡንም ጭምር እኛ ምን ማየት አለብን እንደ ኢትዮጵያ እንደ ሀገር ብሪክስ ከዚህ ከዌስተርኑም ጋር ነጻጽረህ ያስቀምጣው በቃ ምንድነው እዛ ጋር አንገጹ ላይ የተቀመጡ ነገሮች ነው። እና ለብቻው አንድ ፕሮግራም የሚሰራበት ሰፋ ያለ እንትን ነው። እና ይሄ ዲዶላራይዜሽን እንትኑ ብዙ ነው። ዶላር ያው በዚህ መጥቶ ይገዛል፣ ዓለም ላይ ከፀሐይ በታች ያለ ነገሮች ይገዛል ይሸጣል። እና ከዚህ ለመውጣትኛ በቀላል የምንወጣው ስላልሆነ ምን እናድርግ የሚለው በተቀመጠው መጀመሪያ የትምህርት ካሪኩለማችን እንፈትሸው እንከልሰው። ስለዚህ አሁን ያለው ካሪኩለም ምን ተው አይደለም ማንም ተው ቢባል እሺ አይልም። በዛ ፒኤችዲ የሰራ ሰውዬ ተው ብትዩም እሺ አይልም። ልክ እንዳልሆነም ቢያውቅ ማለት ነው። ልክም አይደለም እያልኩኝ አይደለም። ለነሱ እኮ ለሰሩት ሰዎች እኮ ልክ ነው ሰርቶላቸው፣ ለአውሮፓዎቹ ለአሜሪካዎቹ ሰርቶላቸዋል። ለኛ ግን እየሰራ ስላልሆነ ምን እናርገው? ካሪኩለሙ እንዳለ እንወስደዋለን። እንደውም ጨምረን ነው የምንወስደው። ሄደንም መማር አለብን እነሱ ጋር። ደን የኛ ደግሞ አገር በቀል እውቀት አለ የነበረን የኛ የኢትዮጵያ ያለን መዋቅራችን አለ። ስለዚህ በልምድ ቅድም እንዳየነው ኢትዮጵያ ላይ ሀብታም የሚሆነው በኮሌጅ ያለፈ ሳይሆን እስከ ቅርብ ጊዜ ማለት ነው እንደውም ኮሌጅን የተወሰው ግራ በሚገባ ሁኔታ ማለት ነው። ግራ በሚገባ ሁኔታ እንደ አይነት ፓራዶክስ አያው ነው የሚባለው እና አዎ ማለት ነው። አያው ነበርና ሁለት ግጭት ነገሮች የተማረ ሰው እየተቸገረ ደሞዝተኛ ሆኖ እየተቸገረ ይሄኛው በአንድ የሚተኮስበት ግጭቶች ነበሩ። ያ ላያስኬድ ይችላል አሁን ኦልሞስት ሁሉም እየተማረ ስለሆነ ማለት ነውና ግን ምን ይሆኑ ሁለቱ ብሪጅ እንስራ። በዩኒቨርሲቲዎች ከኬጂ ጀምሮ እስከ ዩኒቨርሲቲ ድረስ የመጣው የተማረው ምን እንለው አለ። እዚህ ደግሞ ማሱ አለ። በሁለቱ መሃል ምን ይፈጠር? ድልድይ ይሰራ። ከዚህም ሁለቱ ምን ተዋቸው ነገሮች ስላልሆኑ ድልድይ እንስራ ነው መጀመሪያ። ሁለተኛ ያን ስንሰራ ምን ይሆናል? ፎርሙላዎቻችንን እንቀይራቸው። ስለዚህ ዶላርን እንደ አንድ እሴት ይዘው መጽሐፍ የጻፉ ሰዎች እኛ ዶላር አታሚ ሳንሆን እንደ እሴት ይዘ ነው ብርን ከአገር የማይወጣ ብርን እንደ እሴት ይዘን አንቀየረም። ስለዚህ ምን ይሆን? ዶላርም እንተው ብንል አንድ እርምጃ ከኢትዮጵያ መውጣት አንችልም መውጣት አንችልም። ስለዚህ ዶላርንም እየተጠቀምን ግን አገር ውስጥ ላይ የዲዶላራይዜሽን አንዱና ትልቁ ለኢትዮጵያ ከዶላር አለመጠቀም ወጣች ማለት ምንድን ነው? ብዙ ስንዴ ያመረተች ማለት ነው። ብዙ ስኳር አመረተች ማለት ነው። ስንዴ ሲያንሰን ከውጭ አይደል የምናስመጣው? ታዲያ ዝም ብሎ ይመጣል እንዴ? ዶላር ያስፈልገናል። ቡና ሽጠን ስንዴ እናመጣለን። ነዳጅ የተፈጥሮ ጋዝ አለን አይደለ? ስለዚህ የተፈጥሮ ጋዛችን ብንጠቀም፣ ኤሌክትሪክ እንግዲህ ግድቦች አሉ፣ ኤሌክትሪክ መኪናዎች ብንጠቀም ሞር ስለ ዲዶላራይዜሽን ዝም ብሎ በቃ ዶላርን ትቻለህ ብንል የራሱ ጉዳይ ነው። ስለዚህ መተው ዝም ብሎ ቻይና ይሄን ተጠቀመ። የቻይና ዲዶላራይዜሽን ምንድን ነው? ቻይና የተጠቀመችበት ዲዶላራይዜሽን ጥሩ እንትን ነው፣ ጥሩ መንገድ ስለሆነ ማለት ነው። ምን አደረገችው? ከአሜሪካ ጋር አልተጣላችም። ኦኬ አሜሪካ ዶላር ታትማለች፣ ስለዚህ ቻይና ትጠቀማለች። በምን መልክ ትጠቀም? ቻይና በአላቂ ዕቃ ትሽጥ፣ ዶላሩ ወደ ቻይና ይግባ። አይበላ አይጠጣ ዶላር ለከብትም አይሆንም ማገዶም አይሆንም። ስለዚህ ምን ይሁን? አውጥተን እንድፋው። የት ይደፋ? ጥሬ ዕቃ እንግዛበት ነው። መጣል ማለት ኢትዮጵያ ይመጣል። ከኢትዮጵያ ጥሬ ቡና፣ ጥሬ ሰሊጥ፣ ጥሬ በሬ ጥሬም በሬ ሆነ። ስለዚህ ይሄን ሮ ማቴሪያል ትወስዳለች፣ ምን ዶላር ትሰጠናለች ማለት ነው። እኛ ለሆኑ ነገሮች ነው የምናጠፋፋው ማለት ነው። ደሞዝ ተቀብሎ እንደሚያጠፋ ሰው። ስለዚህ ምን ይሆን ለኢትዮጵያስ? ኢትዮጵያ ብዙ የሰው ኃይል አላት። አብዛኛው 60% መሰለኛ አላቅም ወይ 60% ወጣት ነው። ስለዚህ ይሄንን ወጣት እንጠቀም። ይሄንን ወጣት መጠቀም ማለት ዲዶላራይዜሽን በጣም እንዲሰራ ማድረግ። መሬታችን በጣም አንዱ ክልል እንደው ለምሳሌ አሁን በረሃ የሚመስለን ሶማሌ ክልል ለአፍሪካ የሚበቃ የእርሻ ቦታ አለ። ስለዚህ እዛ ላይ ብዙ ስንዴ ያመረትን ማለት
ትንሽ ዶላር ነው የምንፈልገው ማለት ነው። ብዙ ስኳር አመረትን ማለት ትንሽ ዶላር ነው የምንፈልገው ማለት ነው። ብዙ ብረት ምናልባት የብረት ማዕድኖች ያለን ይመስለኛል እና ብዙ ፖታሽ አመረትን ማለት ብዙ ኦፓል አመረትን ማለት ምን ሆነን ማለት ነው ትንሽ ዶላር ነው የምንጠቀመው። ዲዶላራይዜሽን ማለት ከዶላር መውጣት ስለማንችል የአገር ውስጥ ፍጆታችንን በአገር ውስጥ ስናሟላ ከዶላር እያፈገፈግን ነው ማለት ነው። ይሄንን ላይፈቅዱ ስለሚችሉ ስንዴ ስናመርት ተጋባዥ እንትን ላይ ለአሜሪካ ላንታዝ ስንዴ ካለን ሁሉ ምርት ካለን ህዝባችን እንትን ካለ የተማረ ከሆነ በራሱ ካሪኩለም የተማረ በተለይ ብሔራዊ እንትኑ ኢትዮጵያዊነቱን ገባሽ አይደል? አሁን ቀላል አይደለም እኮ የብሔራዊ ስሜት ቀላል ስሜት እንዳይመስልሽ። ኢትዮጵያዊነቱ ከተገነባ ይሄ ማንነቱ ኢትዮጵያዊነቱ አሁን በቀኛ ለመገዛቱ እሱን ከተገነባ ከዛ በቃ የትም ይሁን በዛ ብራዚልም ሆኖ ስለ ሀገሩ ነው የሚያስበው። ብዙዎች ያደጉት ሀገር እኮ እንደዛ ነው። የሆነ ነገር ሆኖ ስለ ሀገሩ በቃ ልቡ እዚህ ነው ወይ ልቡ እዚህ ነው ያለ። ስለዚህ ምንም ነገር ስለ ኢትዮጵያ የትም ሀገር ሲሄድ መጥፎ ነገር አያወራም። ሌሎች ሀገሮች ልብ ብለን ከሆነ ስለ ሀገራቸው መጥፎ ነገር አያወሩም። እኛ ማውራት የለብንም። እና ይሄንን ስሜት መምጣት የዲዶላራይዜሽን አካል ነው። ስለዚህ ኢትዮጵያዊ ማንነት በቃ የሀገራዊ ማንነት እሱን ስናመጣ መሬታችንን ስንጠቀም ያለን ያኛውን የቀንድ ከብት በቃ አፍሪካ አንደኛ ነን ይባላል። ግን አንድ ጊዜ 20 ሺህ ከብት ለመላክ በሬ ተፈልጎ ኬት ይምጣ አለ ይሄት ገባ በቃ የለም እየተሰራ አይደል። ዝም ብሎ ብዛት አለን በየሰው ቤት ነው ያለው። በተደራጀ መልኩ ግን የለም። በተደራጀ መልኩ የለም። 15000 ብስቲ በሬ ዛሬ ይፈልጋሉ ይባል አይገኝም። ግን ከአፍሪካ አንደኛ ነን ይባላል። እና ይሄን ለምሳሌ ብዙ ከብት ብናመርት ብዙ ፍየል ብናመርት ምን ይሆናል ማለት ነው? ኦኬ ይሄ ከዶላር የመሸሽ ማለት ወጣቶቻችን አሉ ከአገር እንደውም መንግስት እየከፈለ ያስወጣ ነው ብዬ ጻፍኩት። ይከፈላል ኢትዮጵያ ብር ነው የሚከፍለው። ኢትዮጵያ አየር መንገድ ኢትዮጵያ ውስጥ አይሰራ ነው ማለት እንደውም እዚህ ጋር እንትን ያቀረብኩት አይደል የተቀረበው የአውቶቡስንና አውሮፕላንን ተመልካቾች እንዲገባቸው ማለት ነው። እንትን አውቶቡስንና አውሮፕላንን አመሳከር ያለ አውቶቡስ ከኢትዮጵያ ያወጣ ሁለቱም መቼም የውጭ ሀገር ምርት ሆኖ ማለት ነው። አውሮፕላናችን ግን ከኢትዮጵያ ይወጣል። ስለዚህ የኢትዮጵያ አየር መንገድ ባህር ዳር ወይም ጅማ በሮ የኢትዮጵያ ብር ቢያመጣ ለኢትዮጵያ አየር መንገድ ምንም እኮ መንግስት አንደኛ ኢትዮጵያ ሰኞር ብሔራዊ ባንክ እኛ ልናትመው የምንችለው ብር ለኢትዮጵያ አየር መንገድ ብንሰጠው ምንድነው ጥቅሙ? እሱን ሴንስ ነው ወይል መሳለጡ ጥሩ ትልቁ ነገር ኢትዮጵያ አየር መንገድ ባህር ዳር ሲበር ሰራተኛ ይዞ ሄደ ነው። ብር አገኘን እኔ ብዙም ከቁብ አልቆጥረው እንደ ግሽግሽ በተለይ ብሩ እንትን። ስለዚህ ኢትዮጵያ አየር መንገድ ጅማ ሄደው 100,000 ብር ሰራ ቢባል ምን የኛው ብር ለኢትዮጵያ ግን የሚጠቅማት ዶላርን ስለማታትም ኬንያ ሞምባሳ ሄዶ 10 ዶላር ቢያመጣ ነው የሚሻለን ጅማ ሄዶ 100,000 ብር ከሚያመጣ። 10 ዶላር ከውጭ ዕቃ ይገዛልናል የኛ ስላልሆነ ኦልሬዲ በቅኝ ግዛት በዶላር ቅኝ ግዛት ስር ስላለን ማለት ነው። አውቶቡሱስ አገር ውስጥ ያመላልስ አውሮፕላኑ እዚህ ውስጥ አይስራ ማለት ቱሪስቶች አሉ ምኖች አሉ። ስለዚህ አውሮፕላኑ ሰራ የምንለው ምንድነው ቅልጥፍናውን ማቀላጠፍ ሰራተኛ ይዞ መሄዱ ነው እንጂ የሚሰራ ሰው ጉዳይ ያለው ሰው ምናምን የታመም ሊሆን ይችላል ኢንቨስተርም ሊሆን ይችላል። ያ ማመላለሱ ፋሲሊቲ መኖሩ በተዘዋዋሪ መንገድ ነው እንጂ ቀጥታ ካሿ እዚሁ ኢትዮጵያ መንግስት የሚሰራው ኢትዮጵያ ብር ቢያገኝ ምንም ጥቅም የለውም ወጥቶ ያምጣ። ስለዚህ ሌላ ምስክርነት እንትን ማመሳከሪያ ይቀርባል። የኢትዮጵያ ብርና የኢትዮጵያ ፓስፖርት ብራችን ምንድነው 1 ትሪሊየን ብር ይዘን ኬንያ ብንሄድ አንድ እንቁላል አይገዛም። አንድ 32 ገጽ ያለው ፓስፖርት ግን ኒውዮርክ ሄዶ ይሰራል ያገለግላል። ቶኪዮ ሄዶ ያገለግላል የኢትዮጵያ ፓስፖርት። ስለዚህ ፓስፖርት በየቤት ይታደል። ዲዶላራይዜሽን ማለት ፓስፖርቱ ለምን ሄዶ ጃፓኖች ባቋቋሙት ፋብሪካ ላይ ኢትዮጵያውያን ሰርተው ምን ይዘው ይመጣሉ? ምንዛሪ ሲመጡም ወረቀቱን ይዞ ነው ያምጡ፣ ያው ንብረት ይዞ ይምጡ እንላለን። ኤኒሃው በአንዴ የምንወጣው ሲስተማቲካሊ የምንወጣው ምን ለምሳሌ ፓስፖርታችን ድንበር ስለሚሻገር ፓስፖርታችን አንድ ሰው ፓስፖርት የኢትዮጵያ አየር መንገድ አለ። ለዚህ እሱም ይውጣ ህዝባችንም ወጥቶ ሰርቶ ምንዛሪ ያምጣ። የመጣው ምንዛሪ ነዳጅ ለመግዣ እናውለው። ለምን ይዋል? ለፋብሪካ ይዋል። ማሽን እንትከል። ኦኬ ማሽን እንትከል። የሀገር ውስጥ ማዳበሪያ ምናልባት ከፈቀዱልን ፈረንጆቹ ብዙም ያው በጣም ጎበዝ ከሆንም ካመረትንም ከዲዶላራይዜሽን መውጣት ስለሆነ ማለት ነው። ስለዚህ የዲዶላራይዜሽን እንትኑ ብዙ ነው መውጫው
ዘዴው ብዙ ነው እንጂ አልጠቀምም የሚለው አይደለም። ዛሬ የተመቱት ሌሎች ሀገሮች በቃ እኔ ነዳጄን በዩሮ ነው የምሸጠው በዲናር ነው የምሸጠው ሲል ነው የተመቱት። ስለዚህ እሱን የተወና እንደ ቻይና አድፍጣችሁ ስሩ የሚለውን ይዘናል። የዶላር ምንጩ ቁጥጥርም አይደለም ላብ ነው የሚመጣው በላብ ብቻ ላብ አደር ከላብ ነው የሚመጣውና ከመነሻው ላብ መሻት የሚለው ፈልገህ ትወጣለህ ላብ ያለ ባህል የላብህ ውጤት ነው። ዲዶላራይዜሽን ማለት አድፍጦ መስራት። በጣም ጥሩ በጣም አመሰግናለሁ። በጣም ብዙ ሀሳብ ነው ያለው መጽሐፍ ውስጥ ለመነካካት ነው የሞከርነው። በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። በደንብ እንነጋገራለን። ለመጽሐፉም እዚህ ደግሞ መተለ አካፈልከን ሀሳብ እጅግ በጣም እናመሰግናለን። እኔ አመሰግናለሁ አክብራችሁ ስለጠራችሁኝ እጅግ በጣም አርጌ አመሰግናለሁ። አንቺንም ደስ አመሰግንሻለሁ። በጣም ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ። የልቦና ውቅር ፕሮግራም ስፖንሰር ኢትዮ ቴሌኮም። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ ገበያውን ደጆ ድረስ። ኢትዮ ቴሌኮም